ትናንት አንድ ዘፈን ወጥቷል አይደለም? ነገሩ ያስታውሳችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? እባክህ ተናገር የማታውቃት መስል ማን ነው ስሙ? ምን ነው ዝም አላችሁ? ንገሩኝ እንጂ። ይሄ ሁሉ ወንድሜ እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር ይኸውልህ ወንድሜ፣ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። የድሮ ስርዓት ከናፈቃችሁ፣ አዲስ አበባ ከናፈቀቻችሁ ከአሁን በኋላ ሂስትሪ ቡክ ላይ ታገኙታላችሁ። የታሪክ መጽሐፍ ላይ እሱም ሲጻፍ ነው ልታገኙት የምትችሉት። የድሮውን ስርዓት ገዳዩን፣ ትክክለኛውን ባለሀገር እንደ ስደተኛ ቆጥሮ የሚገለውን፣ የሚያስርበውን፣ የሚያፈናቅለውን፣ ቅርጹን የሚሰርቀውን፣ ታሪኩን አዛብቶ ለትውልድ የሚነግረውን፣ ስልጣኔውን የሚሰርቀውን ስርዓት ልታገኙ የምትችሉት ከአሁን በኋላ ሂስትሪ ቡክ ላይ ወይም ደግሞ የታሪክ መጽሐፍ ላይ ብቻ ነው ማለት ነው። እሱ ራሱ ሲጻፍ ከተጻፈ ወደፊት አሁን ያለው ባላገር ኦሪጂናል ትክክለኛው ባላገር ነው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን እንደምናችሁ፣ ሰላማችሁ በያላችሁበት ይብዛ። ሰላም ለሀገራችን፣ ለሕዝባችን፣ ለዓለም ሁሉ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ እያልኩ በዛሬው ፕሮግራሜ የቴዲ አፍሮ ዘፈን ግራቀኝ ማወዛገቡን መቀጠሉን፣ ሀገር ሞታለች እናልቀስ በሚሉና የለም ሀገር አልሞተችም የሞተችው እነ ቴዲና መሰሎቹ የሚመኟት የቀደመችው ሀገር ነች በሚሉ መካከል ያው ክርክር እየተካሄደ ነው። እነማን ምን አሉ? ድምፃቸውን እያስገባን እናደምጣለን፣ እንመለከተዋለን። በሁለተኛ ደረጃ ጽዮን ሙሽራዬ የሚለው የቴዲ ዘፈን ለህዳሴ ግድብ ምርቃት ተዘጋጅቶ የመንጋውን ተቃውሞ በመፍራት ሳይቀርብ የቀረና አሁን በተወሰነ ደረጃ ትንሽ ሞዲፋይ ተደርጎ የቀረበ ነው የሚሉ መረጃዎች ወጥተዋል። ግጥሙንና መረጃውን እያስተያየን እንመረምረዋለን። እውነት ነው ወይስ ለተለየ ዓላማ የተዘጋጀ ዘፈን ነው የሚለውን እናየዋለን። በአዲስ አበባ ለመጀመሪያ ጊዜ ዓለም አቀፍ የግራንድ ፕሪክስ ውድድር መካሄዱንና በውድድሩ ለተሳተፉ ኮከብ አትሌቶች በተዋበችው አራዳ ፓርክ ልዩ የራት ግብዣ መካሄዱንና ውድድሩም በድምቀት በስኬት መጠናቀቁን እናያለን። በዚሁ ርዕስ ስር አሜሪካዊዋ የቤይ ቶማስ የምትባለው ዝነኛ አትሌት በአዲስ አበባ ቆይታዋ የተሰማትን ከፍተኛ ደስታ ከገለጸችበት ሀሳብ ጋር አሰናርተነዋል። ወደ እናንተ ይደርሳል። የኦላና የትህነግ ተወካዮች የአመፅ አመቻች ግብረ ኃይል የተባለውን ቡድን አካታች አይደለም በማለት ከቡድኑ መለየታቸውንም እንመለከታለን። ይሄ እነ ነአምን ዘለቀ እነ ልደቱ አያሌው የሚመሩት የአመፅ አመቻች ኮሚቴው ማለት ነው። እና አሁን ሰሞኑን የወጣው ዘፈንም በዚህ በአመፅ አመቻች እና የሱ ፕሮፓጋንዳ ክንፍ በሆኑት አካባቢ የሚያሳዩት ጭብጨባ ይሄ የተወሰነ የህብረተሰብ ክፍልን ያገለለ ነው የሚል ስሜት እንደፈጠረ ያው እንመለከተዋለን። ኤኒዌይ በዚህ ምክንያት ከቡድኑ መነጠላቸውን
የሚያሳይ ማለት ነው። ወደ ዝርዝሩ እንግባ። ወደ ዝርዝሩ ስንገባ የቴዲ አፍሮ ኢትዮሪካ አልበም ከተለቀቀበት ጀምሮ መነጋገሪያ እንደሆነ ቀጥሏል። በድጋፍ ያጨበጨቡለት የመኖራቸውን ያህል በተቃውሞ ወይም ተቃውሞ ያሰሙበትም እንዳሉ እየተደመጠ ነው። ወይም የተቃውሞ ድምፆች እየወጡ እየተደመጡ ነው። ቴዲ የሚናገረው ሁሉ ልክ ነውና ለምን ትቃወማላችሁ የሚሉ የመብዛታቸውን ያህል የለም ቴዲ ሀገርህ ሞታለችና አልቅስ ሲለኝ አልሰማውም፣ ሀገሬ አልሞተችም ብለው የሚሞግቱም እንደዚሁ በርክተዋል። ቴዲን አወድሳ ባሏን እስካወገዘችው ሴትና የብላቴናው ዘፈን ቡራኬ ነው ፈጣሪ አዞትና የጥንቷ ኢትዮጵያ ትንሣኤዋ መድረሱን ነግሮት ነው ያቀነቀነው እና ተቀበሉት የሚሉ በውዳሴው ጎራ ተደምጠዋል። ይቺ ሴት የፖስተችውን እንደው እየተዝናናንም ምን ማለት ነው እያልንም እየተመራመርንም እንየው። ይሄን ፖስት ምንድን ነው ያለችን እቺ ሴት? ሚስቱ ግን ታድላ አሁን እኔ የወደፊቱን ባሌን ባልብዬ ጠራዋለሁ። አንት ገልቱ ቴዲ አፍሮ በተፈጠረበትና ባለበት ዓለም አንተ ባሌ ሆነ መፈጠር ነበረብህ ትላለች። እንደፈንም ነው ግን ወደ አምልኮ ደረጃ የተሸጋገሩ ሰዎች እንደዚህ እንደሚያስቡ ግን ግልጽ ነው። ያው ትንሽ ፈገግ ያስብላል። አብርሃም ወልዴ ቴዲን ማወደስ እንጂ መውቀስ፣ አሜን ብሎ መቀበል እንጂ መቃወም አይቻልም ያለበት በሚመስል ፖስቱ እንዲህ ይለናል። የቴዎድሮስ ካሳሁን የአሁኑ ዘፈን ጸበል ነው። ጸበል በመሆኑ ብዙዎችን የተቃወሙትን ማለቱ ነው እያስለፈለፈ ነው። እንዲህ ካስለፈለፈ ፈውስ እንደሚያስገኝላቸው እና አገራችንንም እንደሚፈውሳት እርግጠኛ ነኝ ብሏል አብርሃም ወልዴ። ቴዲም ያው ምለው የእንደዚህ አይነት አስተሳሰብ ሰለባም ይመስላል። በአንድ በኩል ዘፈን፣ በሌላ በኩል መስቀል አንጠልጥሎ ነጠላ አገልድሞ ቤተ ክርስቲያን እየሄደም ጸሎት ያሰማል። አንዳንድ ቦታ ላይም በድፍረት የእኛ ኢትዮጵያ ትንሣኤና የአሁኑ ገዢዎች ውድቀት እንደተቃረበ ፈጣሪ ገልጦልኛል ይላል። 11 ከ30 ለዚች ለአዲሷ ኢትዮጵያ ትንሣኤና ለገዢዎች ውድቀት 11 ከ30 ላይ ነው የሚገኘው። የቀሩት ጥቂት ደቂቃዎች ናቸው እስከ ማለት ደርሷል ያው ቴዲ እና መስቀል ተሸክመው እየዘፈኑ እየተኮሱም እየተዋጉም ሃይማኖተኛ ነኝ የሚሉ ብዙዎች ናቸው ወንድሞቻቸውን እየገደሉ እና መስቀል ተሸክመው ግን እየዘፈኑ እያቅራሩ እየተራገሙ ህዝብን ከህዝብ የሚያጋጭ መልእክት እያስተላለፉ እኛ የምንለው ብቻ ነው ልክ እኛ እናውቅልሃለን እያሉ ሌላውን እያንቋሸሹ ሃይማኖተኛ ነኝ የሚሉትን ሰዎች የሃይማኖት መርሁ ይደግፋቸዋል ብሎ መጠየቅ ያስፈልጋል። በዘፈንስ ሀገር ማዳን ይቻላል? እስቲ እኚህ የሃይማኖት አባት የሚሉትን እንስማቸው። ትናንት አንድ ዘፈን ወጥቷል አይደለም? ነገሩ ያስታውሳችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? እባክህ ተናገር፣ መታወቃት መስል ማን ነው ስሙ? ምን ነው ዝም አላችሁ? ንገሩኝ እንጂ። ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባትን ሀገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር ይኸውልህ ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ያው እንግዲህ እሳቸው እንዳሉት ዘፈን ዘፍኖ በዘፈን ሀገር የዳና የለም፣ በዘፈን ሀገር አትድንም ይላሉ። በሃይማኖት መርህ መስቀል ይዘህ ሃይማኖተኛ ነኝ ብለህ ለዛውም እንደዚህ አይነት ሀገርን አደጋ ላይ የሚጥል ህዝብን ለአመፅ የሚያነሳሳ ዘፈን መስፈን ውግዝ ነው። ይህን ከተከተላችሁ እናንተ የሰይጣንን ስብከት ነው እየሰማችሁ ያላችሁት ነው የሚሉን። ያው ከአንደበታቸው ሰምታችኋል። የኤአይ ወይ የሌላ ሰው ድምፅ አይደለም፣ አውደ ምሕረት ላይ ነው እኚህ መምህር ይህን ያስተማሩት። እና ይህንንም እንግዲህ
የብልጽግና መልእክት ነው ወይም የተከፋዮች መልእክት ነው እንደምትሉት አይጠረጠርም። ምክንያቱም ከእናንተ ሀሳብ የተለየ ሁሉ የተከፈለ የመንግስት ወኪል የሆነ መንግስት ይሄን ተናገር ያለው ነው። እናንተ ግን የኢትዮጵያ ጠላቶች ተናገሩ ብለዋችሁ የኢትዮጵያ ጠላቶች ኢትዮጵያን ለማፍረስ ውክልና ሰጥተዋችሁ ተላላኪ አድርገዋችሁ ገንዘብ ከፍለዋችሁ እንደምትሰሩ ግን ትዘነጉታላችሁ። እና ሀገሬ አልሞተችም የሚለውን ሰው ከመንግስት ጋር ከጥቅም ጋር ታያይዙታላችሁ፣ ከሆድ ጋር። በጣም ነው የሚያስቀው። እና ሌላ እንግዲህ ሀገሬ ተስፋ አላት ብሎ ይሄ ዳስጣል በሚለው ዘፈን ላይ ሀገር የሞተበት የት ሄዶ ያለቅሳል ብሎ ኢትዮጵያ ሞታለች ያለንን ዘፈን አረ እንደዚያ ያትበል እኔ ሀገር ተስፋ አላት ብሎ ስንኝ ቋጥሯል። ረጅም ስንኝ። ከስንኙ ባጭሩ የተወሰነውን እናሰማቸዋለን። አጭር የኔ ሀገር ተስፋ አላት እንኳን ልትሞትና ድንኳን ሊጣልላት የመሃል ወጥቶ ዳር ሊገተርባት መራመጃ ያጣች ቀኑ ጨልሞባት ገና ትጓዛለች ሀገሬ ተስፋ አላት። ሀገሬን አትስፈር ባጼዎቹ ቁና በጨለማ አንደበት በቆመ ህሊና ገና ትጓዛለች የኔ ሀገር ተስፋ አላት። ጉዞ የማይቆም ደስታ የሞላባት ፍቅርና አንድነት ውለው የሚያድሩባት ገጠር ከተማዋን ልማት ያደመቃት ተስፋዋ ብሮ ነው ቅርብ የሚታይባት አባይ ተገድበው ውሎ ያደረባት መሃሏ ዳር ሁሉ የሚገነባባት ሀገሬ ተስፋ አላት። ገና ትጓዛለች በዘመን ጉዞዋ ጋራ ትዞራለች ታሪክ እያደሰች ታሪክ ትጽፋለች። የኔ ሀገር ተስፋ አላት ትጓዛለች ገና እድገት የሞላባት የሁሉ እናት ሆና ምድሯ ተሸፍኖ በልማት ጎዳና ምን ተስፋ ብትቆርጥ ተውጠህ በቅዠት ሁሉን አጨልመህ ክፉ ብታሟርት ከንፈር ለማስመጠጥ ጧት ማታ ብትዋትት አማረልኝ ብለህ ብትዘምር ብሶት ጉዞ አይገታም አገሬ ተስፋ አላት። የኔ ሀገር ተስፋ አላት ሐራሟ ነው ድንኳን የጨለማ አእምሮ አይጎበኝም ምድሯን ህሊና ቢታመም ቢሆን ጨለምተኛ አእምሮ ቢመታ በክደት መጋኛ በመቃብሯ ላይ ምኞት ቢተኛ የኔ ሀገር ተስፋ አላት ድንኳን አትተክልም ልጇን ውጭ አውጥታ ዳር አትገተርም እሱ ያንተ ህልም ነው። አዎ እውነት ነው። ሀገሬ ተስፋ ስላላት ሀገራችን ብዙ ሁነቶች ተከናውነዋል። በሀገራችን ውስጥ ብዙ የሀገሪቱን ከፍታ የሚያሳዩ ታላላቅ ግንባታዎች ተካሂደዋል እና ይሄንን ዲናይ ማድረግ አይቻልም። እና ደግሞ አይ የለም ሀገር ሞታለች ይሄንን ነው መስማት ያለብህ እና ማልቀስ አለብህ የሚለው ትክክል አይደለም። እና ሌሎችም በዚህ ደረጃ ይሄን ነገር እየተቃወሙ ነው እና ብዙ ናቸው። ከብዙ በጥቂቱ ልክ ማህበራዊ ሚዲያውን የነዚህ የነውጥ ኃይሎች በዚህ ዘፈን እንዳጥለቀለቁትና ኢትዮጵያ አለቀላት አልቅሱላት በቃ ደረሰ መንግስት እንቀጠቀጠ 4 ኪሎ ራደች የሚሉ ድምጾች በዚህ ደረጃ የመጉረፋቸውን ያህል ሌሎቹም ደግሞ አገሬ ለቀቅ አድርግ እቺ ሞተች የምትላት ኢትዮጵያ የኔ ኢትዮጵያ አይደለችም የሚሉ አሉ። የዚችንም ወጣት ድምጽ እናዳምጥ። የድሮ ስርዓት ከናፈቃችሁ አዲስ አበባ ከናፈቀቻችሁ ከአሁን በኋላ ሂስትሪ ቡክ ላይ ታገኙታላችሁ። የታሪክ መጽሐፍ ላይ እሱም ሲጻፍ ነው ልታገኙት የምትችሉት። የድሮውን ስርዓት ገዳዩን ትክክለኛውን ባለ ሀገር እንደ ስደተኛ ቆጥሮ የሚገለውን የሚያስርበውን የሚያፈናቅለውን ቅርጹን የሚሰርቀውን ታሪኩን አዛብቶ ለትውልድ የሚነግረውን ስልጣኔውን የሚሰርቀውን ስርዓት ልታገኙ የምትችሉት ከአሁን በኋላ ሂስትሪ ቡክ ላይ ወይም ደግሞ የታሪክ መጽሐፍ ላይ ብቻ ነው ማለት ነው። እሱ ራሱ ሲጻፍ ከተጻፈ ወደፊት አሁን ያለው ባላገር ኦሪጂናል ትክክለኛው ባላገር ነው። ይሄን ይላሉ እንግዲህ ወጣቶች አለፍ እያልን ከብዙ በጥቂቱ እንግዲህ ከዛ በላይ እኛንን ልክ እኛና የምንልህን ስማ ከኛ ጋር አልቅስ የምትሉን ሰዎች ግን ምክንያቱም እኔ ከማያለቅሱት ሀገሬ ተስፋ አላት ከሚል ጎራ ሆኜ ነው ይሄን ፕሮግራም የምሰራው። ምክንያቱም እናንተ በየፕሮግራማችሁ በየዩቲዩቡ አልቅሳችኋል። እንትኑን እያቀነቀናችሁ የስንኞቹን እያወጣችሁ በዚህ ዙሪያ ልክ ነው የሚሉ ሰዎችን ኢንተርቪው እያደረጋችሁ እስከሚበቃችሁ ፈንጭታችኋል። ይሄ ፍንጫታችሁም ይሄ ጩኸታችሁም አርበደበደው 4 ኪሎን አንቀጠቀጠው። ከዚህ በፊት መሬት አንቀጥቀጥ ሰልፍ እናደርጋለን ላላችሁ ልክ እንደው የተዘጋጀላችሁ ያው በቅንብር ነው የተለቀቀው ወቅቱን ጠብቆ እና እንደምትሉት ሁሉ እኛ ደግሞ ሀገራችን አልሞተችም
እና ሞተች የሚለው ሟርት ራሱ ይዘገነናል እኛ ለመስማት እንላለን። እና ይህን አስመልክተው ሁለት አቀንቃኞች የዘፈኑትን ግጥም ደግሞ እናቀርባለን። አልቅሱ ላላቸዋቸው እነሱ ደግሞ እንደዚህ መልስ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ ማረስ አይቻልም በታረደ በሬ፣ ልትሞት አትችልም ትኖራለች አገሬ። ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ፣ አገር ማን ገነባ ማን ነውና ገዳይ። ባንዳ ሀገር ሲሸጥ ባልቻ በጎራዴ፣ ለይተን እንወቅ ጀግናና ነጋዴ። ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ። ምን ያደርጋል ወሬ ቃላትን መደርደር፣ ሞትም አልፈራንም ወድቀናል ለሀገር። አፈር እየላስን አበቃን ለበርገር። እኛ ያቀና ነው ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች፣ ጨፍላቂዋ ሀገር እውነትም ሞታለች ብለው በዜማ አቀንቅነዋል። ሁለት ድምፃውያን እዚህ በምስል የምታዩዋቸው ማለት ነው። እና አዎ አሁን ሀገር አልሞተችም፣ ትንሣኤዋ እየተበሰረ ነው፣ ወደ ከፍታ እየወጣች ነው። ትልልቅ ፕሮጀክቶችን ይሞከራሉ ያልተባሉ አከናውናለች፣ አሳክታለች። አትችሉትም የተባልነውን ብታረጓት ደግሞ ወዮላችሁ ተብሎ ስንት ማስፈራሪያ የደረሰብንን እና በዚህ ደረጃ የሀገር ትልቅ ፕሮጀክቶች ተሳክተው ሀገር ወደ እድገት መታ፣ ከስንዴ ልመና ወጥታ፣ ነዳጅ ዘይት አውጥታ፣ የተፈጥሮ ጋዝ ድፍድፍ ነዳጅ ለገበያ አቅርባ፣ ሪፋይነሪ ሰርታ፣ የማዳበሪያ ፋብሪካ ለገበሬዎቿ ተደራሽ እንዲሆን ገንብታ ያስገነባች ትልልቅ ምን ተቆጥረው የማያልቁ በየቀኑ ይሄን ዘፈን ይሄን ለቅሶ ባሰማችሁበት ወቅት ራሱ የተመረቁ ፕሮጀክቶች ብዙ ናቸው። እና እንደዚህ አይነት የኛ ብቻ ነው ልክ ሌላውን አሁን ባለፈውም እኔ የሆነ ሚዲያ ላይ ሰርቻለሁ ይሄን ሀገር ሞተች የሚለው ትክክል እንዳልሆነ እና እንዴት ሀገር ሞተች አትልም? እንዴት ትክክል አይደለም ትላለህ? ሰው ሞታ አልቅሳ የሚያለቅሱበት አቶ ግን እየተለቀሰ ብቻ አይደለም እየተጨፈረ ዘፈን እየተለቀቀ ትልልቅ ቢዝነስ እየተሰራ በዘመናዊ መኪና እየተካሄደባት ዘመናዊ ህንፃ ውስጥ እየተኖረ እና በተንደላቀቀ ህይወት ውስጥ እንዲህም ተናግሮ እንኳን እንዲህም ሀገርን ሰድቦ ሀገርን አዋርዶ በነፃነት በሚንቀሳቀሱባት ሀገር አይ ሞታለች በሉ ብሎ አንዳንድ ሰዎች በኮሜንት ተነስተው በቃ ተከፋይ፣ ጡረተኛ፣ ብልጽግና አሽከር እንደዚህ የሚል በጣም ለሀገር መሟገት ያኮራል። ሀገርን ማዋረድ ግን ያሳፍራል። እናንተ አታፍሩም እንጂ ሀገርን ማዋረድ ያሳፍራል። በክፉ ቀን ወጥቶ ሀገርን ለማፍረስ መስራት በጣም ነው የሚያሳዝነው። እንደው ለመሆኑ ግን እናንተ አስለቃሽ ናቸው። እነዚህ በየሚዲያው እየለቀቃችሁ ግጥሙን እንትን እያላችሁ እየደጋገማችሁ እያቀረባችሁ ይህን ሀሳብ የሚደግፉ ሰዎችን እያቀረባችሁ አልቅሱ እያላችሁ የምታስለቅሱ አስለቅሳችሁ ጥቅም የምታገኙ ገንዘብ የምትሰበስቡ እንደገናም የፖለቲካ ዓላማችሁን ለማሳካት ተስፋ አድርጋችሁ የምትንቀሳቀሱ ሰዎች ናቸው። የሚያለቅሰው ግን ምን አገኘ ብለን ከጠየቅ በእውነት ምላሹ በጣም ነው ለእናንተም ግልጽ ነው። አስለቀሳችሁ። አሁን በቪዲዮ ያለቀሱ ሰዎች ሁሉ አሁን ይሄ የአረብ ሀገር ሴቶችን የተመለከተ ዘፈን እዚህ ቴዎድሮስ የለቀቀው ላይ ያለቅሳሉ ብዙዎች እያዳመጡ ለሌላ ቪዲዮ ማድመቂያ፣ ለሌላ ተመልካች መጋበዣ፣ ለሌላ ሳንቲም መቃረሚያ የእነሱን እምባ እያወጡ እንደገና ቪዲዮ ሰርተው ያቀርባሉ። ከዚህ በፊት ያለቀሱም እዛ ላይ ወጥተው ማድመቂያ ሆነዋል። እነሱ ያለቅሳሉ ብሶታቸውን ቁስላቸውን እየጎረጎራቸው ማለት ነው። ግን አንድ ነገር የነዚህን ሰዎች ችግር ለመቅረፍ የተደረገ ጥረት አለ። ቴዲም እናንተ የዩቲዩብ ሳንቲም የምትቃርሙ ሰዎችም እስቲ በተጨባጭ ምን አድርጋችሁላቸዋል? በእነሱ ብሶት፣ በእነሱ ለቅሶ፣ በእነሱ እንባ ከመነገድ ውጭ እና እንደዚህ ባለ አሳዛኝ ሁኔታ እንዲህ አይነት ለህሊና የሚቀፍ ነገር በሰው ስቃይ፣ በሰው ችግር፣ በሰው ጭንቀት እየነገድክ ሽብር እየፈጠርክ ሰውን ወደ ጭንቀት ምን ልትሆን ነው አገሬ በቃ አንድ ጉድ መጣ ብሎ ሰው እንዲሰጋ እያደረግ መሸቀል ነውር ነው። በመሰረቱ ነውር ነው። አሁን እናንተ የምታወግዙት ሰው
እንደው አንድ ትንሽ ምሳሌ ለመስጠት ያህል ከአፄ ሚኒሊክና ከኃይለ ሥላሴ ዘመን ጀምሮ በአንድ ክፍል ቤት ውስጥ 5 እና 6 ቤተሰብ ሆነው ቤተሰብ ነው ያልኳቸው ልጆቻቸው ሲደመሩ በጣም ብዙ ነው እና ሆነው እዚያው ቤተ መንግስቱ አጠገብ የሆኑ የተጨናነቀ ቤት ውስጥ የኖሩትን ችግረኞች ዶክተር አብይ መጽሐፉን ሸጦ ባገኘው የራሱ ገንዘብ 3 ዘመናዊ ህንፃዎችን ሰርቶ የቤት ዕቃም አሟልቶ ከተሟላ የቤት ዕቃ ጋር ሰጥቷቸዋል። ከዛ ባለፈውም እንደዚሁ ካገኘው የመደበር መንግስት መጽሐፍ ገቢ በደቡብ ኢትዮጵያ ለአርሶ አደሮች በጣም በርካታ ቤቶችን ሰርቷል። የትግራይ ጦርነት ሊጀመር አካባቢ ይሄ ትግራይን ለማቋቋም እንዲሁ ከራሱ ገንዘብ ከዚሁ ገቢ ያገኘውን አበርክቷል። የእሱ ባለቤት ቀዳማዊት እመቤቷ በኢትዮጵያ ውስጥ ስንት ትምህርት ቤት ገንብታለች? በጣም በርካታ ትምህርት ቤቶች። ይሄ መንግስት ለረሃብተኛ ለተቸገሩ ተማሪዎች በሚሊዮን ለሚቆጠሩ ተማሪዎች ይመግባል። ይህንን በማድረግ ማህበራዊ ኃላፊነቱን እየተወጣ ሀገር ወዳድነቱን ለህዝብ አሳቢነቱን እያሳየ ነው። አንተ ግን እያስለቀስክ ችግር እያወራ ደህይተሃል፣ ተርበሃል፣ ተረግጠሃል፣ ከመሃል ወደ ዳር ተገፍተሃል፣ እንደገና ደግሞ ተነስ እያልክ አልቋል፣ ሰዓቱ ደርሷል እያልክ የምትሸቅለውን ወደ ኪስህ ታስገባለህ። ከዚህ የበለጠ ነውር፣ ከዚህ የበለጠ አሳፋሪ ነገር አለ? አሁን ሌላውን ልትተቹ፣ ሌላውን እንዲሆንክ ለመንግስት ሰገድ ከሀሳቡ ላይ አተኩረህ አይ ይሄ ልክ አይደለም አትልም። አጨብጫቢ የመንግስት ቅጥረኛ የምን ትላለህ? አንተ ከጠላት ጋር መቀጠርህ ለጠላት ሀገር ለማፍረስ ለነደፈው ዓላማ የሚመች ነገር እየሰራህ ማለት ነው። ይህን እያደረግ እንትን ለማለት ትሞክራለህ እና ሌላውን ሀገሬን ወዳለው የሚለው ህዝብ ይሄንን ኦኬ። እንግዲህ ሌላው ምንድን ነው? ከዚሁ ቴዎሪካ አልበም ላይ እንቆይና አንድ መረጃ እኔ ይሄ እሱ ከዘፈነው ዘፈን ውስጥ አንደኛው ስንኝ ይሄ ጽዮን ሙሽራዬ የሚለው በፍጹም በቴዲ ሌላው ከዘፈነው ጋር ሀገር ጠፋች ሞተች ካለው ጋር እና ሌሎችም ይሄ ብሶት የስቃይ የአመፅ ዘፈኖች በተለየ ኢትዮጵያን የሚያሞካሽበት አንድ ኢቨንት ይሄ ዘፈን ይሄ ጽዮን ሙሽራዬ በሚል የለቀቀው ዘፈን ምንድን ነው? እንዴት ይሄንን ሊያስገባ ቻለ? ከነዚህ ጋር በጣም የተቃረነ የሚል ነበረኝ እና አሁን ይሄ ጽዮን ሙሽራዬ የሚለው አንድ ክስተት ተከስቶ ሀገር ተሞሽራ ደምቃ ተውባ እዛ ላይ የተላለፈ መልእክት ነው የሚመስለው በመሰረቱ እና ይሄን አስመልክቶ የወጣው መረጃ ምንድን ነው የሚለው? ለህዳሴ ግድብ ጊዜ ቴዲ ያው ሙዚቃ እንዲያቀርብ ተጋብዞ አዘጋጅቶ እንደነበረ እና ይሄ አልበሙ ግን ያው ከ3 ዓመት በፊት 3 ዓመት የፈጀ አልበም ነው ባይዘው። በ3 ዓመት መንግስት በጣም በርካታ ፕሮጀክቶች ያስመርቋል። እሱ አንድ አልበም ያው በ3 ዓመት አዘጋጅቶ ነው ይሄንን አመፅ ጥሪ ይዞ የቀረበው። ግን እዚህ ውስጥ ይሄ ጽዮን ሙሽራዬ የሚለው ያዘጋጀው ለዛ ጊዜ ለተደረገለት ህዳሴ ግድብ ምርቃት ላይ ለማቅረብ ነበረ የሚል መረጃ ወጥቷል። ከዛ ግን ይሄ መንጋው በዛ ጊዜ ራሱ ይሄ የህዳሴ ግድብ ምርቃት ለአብይ መንግስት የገጽታ ግንባታ አስተዋጽኦ ያደርጋል በሚል ስጋት የኢትዮጵያ ዋነኛ ጠላት ከሆኑት ጀምሮ እስከ ታችኞቹ ተቀጣሪዎች ድረስ ይሄ በድምቀት እንዳይከበር ትኩረት እንዳያገኝ እንትኑን በማሳነስ በማኮሰስ ከፍተኛ ፕሮፓጋንዳ ሲሰሩ ነበር። ከሻዕቢያ ከወያኔ ከዚህ ከጽንፈኛው ፋኖ ከአሸባሪዎች ከምንም በቃ እነዚህ ደግሞ ዩቲዩብ ላይ ተቀጥረው እነዚህ ተላላኪ የሆኑ ኃይሎች በሙሉ ይሄን ነገር ሲያንኳስሱ እና ድምቀት እንዳይኖረው ሲያደርጉ ቆይተዋል። ስለዚህ በዛ ጊዜ እቺ ነገር ቀጥሎ ለሚያመጣው ለዚህ ለአልበሙ ገቢ ተጽዕኖ እንደሚያደርግበትና በህዝብ ዘንድ ህዝብ የሚሉት እነሱ ይሄ ያደራጁት ይሄ መንጋው በዛ ዘንድ ነቀፌታ እንደሚያስከትልበት አማካሪዎቹም ስለነገሩት ያው እሱም ትልቁ ነገር የቢዝነስ ሰው ስለሆነ ቴዲ እንደሚታወቀው የቢዝነስና የዝና ሰው ስለሆነ እቺን ነገር ሳያቀርባት እንደቀረ ነው የሚናገረው። እንስቲ ይመስላል ግን ዘፈኑ እንደዛ ሊሆን ይችላል። ጽዮን ሙሽራዬ ምን ይላል? በአርማይ ሰረገላ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዬ፣ ባለ3 ቀለም ነጠላሽን ለብሰሽ አንቺ አይደለሽም ወይ የፍቅር እናት ነሽ? የፍቅርን ድግስ
ሸልሟት ጌጥ ምን ደስታ ይገኛል ከዚህ የሚበልጥ እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ከዳር ይላል። እንደዚህ ብሎ ይጠይቃል። ለምንድን ነው የማትጨፍረው መሃል ገብተህ እንዴት ጽዮን እየተዳረች አንተ ዝም ብለህ ታያለህ ነው? መቼ በምን ሁኔታ? አሁን እሱ ከሚያቀርበው አንጻር የሆነ ክስተት የሆነ ድርጊት የሆነ የሀገርን መዳር መድመቅ መዋብ የሚያሳይ ነገር እየተከናወነ ባለበት ቦታ ላይ እዛ መድረክ ላይ ሆነ ስታስበው አሁን ህዳሴ ግድብ ምርቃት ብሎ ሲታሰብ ከዚህ ከወጣው መረጃ ጋር ትክክል ይመስላል። በአርማጭ ሰረገላ ጽዮን ሙሽራዬ የቄዳር አበባ ነሽ ኢትዮጵያዊ ባለ 3 ቀለም ነጠላሽን ለብሰሽ አንቺ አይደለሽም ወይ የፍቅር እናት ነሽ ባለ ቃል ኪዳን ጸጋ ማርያም ዓለም ታደመ በሰርግ ቤቷም ሆና ሙሽራ የፍቅር እናት ላያት ተገቢ በአዲስ ትኩረት። አሁን ዓለም ታደመ የሚለው በዛ ጊዜ ህዳሴ ግድብ ሲመረቅ ብዙ ሰው እንደሚሳተፍ ለብዙ ወገኖች ጥሪ እንደተደረገ ያው ዜናዎች ይወጡ ነበረ። አንፎርቹኔትሊ ያው የተለያየ ቅስቀሳ በጠላቶቻችን ተደርጎ ማስፈራሪያ ተደርጎ ይሄ ከዲፕሎማሲ ጋር በማያያዝ ግብጾች በተለይ ባካሄዱት ዘመቻ የተጠበቀውን ያህል ዓለም አልታደመም። ቢሆኑም የተወሰኑ የአካባቢው መሪዎች ተገኝተዋል እና ባለቃል ኪዳን ጸጋ ማርያም ዓለም ታደመ በሰርግ ቤቷ ሰርግ መቼ ሆና ሙሽራ የፍቅር እናት ላያት ተገቢ በአዲስ ትኩረት ይላል። በአዲስ ትኩረት ልብ አድርጉ። ስለዚህ ይሄ ዘፈን እንደዚህ ከተባለው መረጃ ጋር ልክ ነው አትሉም ወይ? እኔ ኦልሞስት ወደ ማለት እየቀረብኩ ነው። ባይ ዘ ዌይ መረጃውም ጠንካራ የቅርብ ሰው እንደውም እንትኑ የዘፈኑ ግጥም አስገቡ ተብሎ ነበረ። ታስታውስ እንደሆነ ለዚህ ለአባይ እንትን በዜማ በግጥም በምን ተብሎ የሚመለከታቸው አካላት ጋር ደርሶ እንደነበረ ነው እንትኑ የሚያሳየው መረጃው የሚገልጸው። እና የካባዋ ሙካሽ ላንብብላችሁ። የካባዋ ሙካሽ ቀዩ ጥለት የካባዋ ሙካሽ ቀዩ ጥልፍ ሲያምርባት 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 የሸማዋ ሲያምርባት አዲስ ጥለት ሲያምርባት ኦሆ ሲያምርባት ይልና እንዴት ወለም ዘለም ትላለ አምሳለ ቆንጆ ስንድር እያየ እንዴት ወለም ዘለም ትያለሽ ዳግማዊት ሔዋን ስንድር እያየሽ ሲያምርባት ሲያምርባት የሸማዋ ሲያምርባት አዲስ ጥለት ሲያምርባት ኦሆ ግርማዋ ጸዳል ደምቆ ለሁሉ አምሳለ ውበት እንነግራለን ለዓለም በሙሉ አርማዋንን ከፍ አድርገን ኢትዮጵያዊነት እያለ ይቀጥልና አለ ዛሬ እንደ ፀሐይ ጮራ አይቻለውም ውበት ሊያበራ ይላል። ያለ ዛሬ ያለዛ ቀን ያለዛ የታሰበ ክስተት ወይም ኢቨንት አለ ዛሬ እንደ ፀሐይ ጮራ አይቻለውም ውበት ሊያበራ ባይኔ ያየሁት አለ ዛሬ እንደ ፀሐይ ጮራ አይቻለውም ውበት ሊያበራ ብሎ እዚህ እንትን ውስጥ አልበም ውስጥ አካቷል። እንግዲህ እና ይሄንን መረጃ መቀበል አለመቀበል የእያንዳንዱ የአድማጭ ነው። እኛ ተቀበሉ አንልም። ግን ይሄ ቢያንስ ለኢትዮጵያ በጎ ነገር የተዘፈነ የኢትዮጵያን ውበት ድምቀት የኢትዮጵያን ስኬት የሚገልጽ ነው። ስኬት እና ያለ ዛሬ እንዲህ ሆኖ አያውቅም እያለን ነው ቴዲ እና ይሄን ከዚህ መረጃ ፍንጭ ጋር እኔ ፍንጭ ምለው ለምንድን ነው ያው አንድ መረጃ ከሆነ የሚመለከተው አካል በቀጥታ ሙሉ በሙሉ አዎ ይሄ ነው ምናምን ተብሎ እሱ ነው ትክክለኛ ሶርስ የሚባል ፈርስት ሃንድ ኢንፎርሜሽን ሲሆን ነው ብዙ ጊዜ በሚዲያ እና ግን ይሄ አለ። ከዚህ ጋር ግጥሙን እያስተያያችሁ የራሳችሁን እሳቤ መውሰድ ይቻላል እና ወደ ሌሎቹ ርዕሶች እንሂድና ላብቃ ዝግጅቴን። በሌሎቹ ርዕሶች ያው ከዚህ አሁን እንዲሆነች አዲስ አበባ ምናለች ምናምን ከሚለው ሀገር ሞተች ከሚለው ጋር ደግሞ በተቃራኒ የምታዩት አዲስ አበባ ውስጥ ትናንትና ማምሻውን ለመጀመሪያ ጊዜ በታላቅ ድምቀት አንድ ዓለም አቀፍ የግራንድ ፕሪክስ ውድድር ተካሂዷል እና በዚህ ዓለም አቀፍ የግራንድ ፕሪክስ ውድድር ላይ ተሳትፈው ውጤት ላመጡ ኮከብ አትሌቶችና የአትሌቲክስ አመራሮች በውቧ አራዳ ፓርክ በነፋሻማ አየር የታጀበ ልዩ የራት ፕሮግራም
በማዘጋጀት የአዲስ አበባ ቆይታቸው እጅግ አስደሳች እንዲሆን ተደርጓል። ውድድሩ በስኬት ተጠናቋል። በድምቀት በስኬት ውድድሩ ላይ ደግሞ ለተሳተፉ ኮከብ አትሌቶችና አሰልጣኞቻቸው የራት ግብዣ ተደርጎላቸዋል በጣም በተዋበው የአዲስ አበባ ፓርክ ውስጥ እና ይሄንን በተመለከተ አሜሪካዋ ታዋቂ አትሌት አስተያየት ሰጥታለች ወይም ስሜቷን ገልጻለች። አትሌቷ በተለያዩ ከዚህ በፊትም በፈረንሳይ በተካሄደ ውድድር ላይ 3 ሜዳሊያ አግኝታለች። ጋቤ ቶማስ ትባላለች እና እቺ አትሌት ያው የአዲስ አበባ ቆይታዋ የተሰማትን ደስታ የገለጸችበትን ቪዲዮ እናድምጠው ከራሷ አንደበት። I love it here. I will be back. I love the food. I love the people. I love the sea. ይህንን ካዳመጥን ሌላ የመጨረሻ መረጃ የማደርገው አቶ ነአምንና አቶ ልደቱ ከሚመሩት የአመፅ አደራጅ ግብረ ኃይል ውስጥ የኦሮሞ ነጻ አውጪ ሰራዊት ተወካይ አቶ ጂሬኛና የትህነግ ተወካይ አቶ አባይ መልቀቃቸው ተሰምቷል። ከግብረ ኃይሉ ስብሰባ የተገኘው መረጃ እንደሚያስረዳው አቶ ነአምን ሁለቱ ቁልፍ ሰው ናቸው፣ ያለነሱ ያቀድነውን ስራ መስራት አይቻልም በማለት እንዲመለሱ ለማግባባት ብዙ ሞክረዋል። ይሁንና ግለሰቦቹ ፈቃደኛ አልሆኑም። ቀደም ብሎ በተካሄዱ ስብሰባዎች አቶ ጂሬኛ አካታች አይደላችሁም፣ ለብሔር ብሔረሰቦች እኩል ውክልና አትሰጡም በማለት ተቃውሞ አንስተው እንደነበረ ይታወቃል እና የትህነግ ተወካዩ አቶ አባይም አቶ ጂሬኛን በመደገፍ ስብስቡ የአንድ ወገን ነው ሲሉ ተደምጠዋል። በዓላማና በፖለቲካ አቋም ስምምነት የሌላቸው አካላት የፈጠሩት ጥምረት የሎንዶንንና የዲሲን ሰላማዊ ሰልፍ ለማዘጋጀት እቅድ እንዳላቸው ቢናገሩም ሰልፎቹን የሚያደራጅ ኮሚቴ ተግባብተው ማቋቋም ሳይችሉ ቀርተዋል እና ከስብሰባቸው የተገኘው መረጃ አክሎ እንደሚያስረዳው ለዚህ አስተባባሪዎች ምርጫ ለማድረግ ሞክረው በተነሳው ጭቅጭቅ ሳቢያ ምርጫ ማካሄዱ ሳይሳካ ቀርቷል። እንግዲህ በዚሁ ሳቢያ በህቡ ኢትዮጵያ ውስጥ ኃይል ለማደራጀት አቅደው ምክንያቱም ይሄ የውጭው አመፅ እንደማይሳካ ይሄ የውጭው ሰልፍም ምንም እንደገና በአገር ቤትም ምንም ትርጉም ያለው ለውጥ እንደማያመጣ በመረዳት ኢትዮጵያ ውስጥ ህቡ ኃይል ለማደራጀት ወይም ማደራጀትን እንደ አንድ አማራጭ ወስደው ወደዚህ ስራ እንደገቡ ወይም ይህን በመሞከር ላይ እንዳሉ የሚጠቁሙ መረጃዎች አሉ። እንግዲህ በትናንትናው ዕለት አዲስ አበባ ውስጥ በጣም በርካታ ቁጥር ያላቸው አሸባሪዎች በቁጥጥር ስር መዋሉን መንግስት ገልጿል። እንግዲህ እነዚህ ህቡ አደረጃጀቶች ምናልባት ከዚህ ጋር የተያያዙም ሊሆኑ ይችላሉ። ይሁንና የመንግስት አይንና ጆሮ በጣም ሰፊ፣ ይሄ ቴክኖሎጂ ቁጥጥሩ እጅግ ጠንካራ በመሆኑ እነዚህ አደረጃጀት ፈጥሮ አዲስ አበባን ማሸበር፣ ኢትዮጵያን መበጥበጥ የሚቻልበት እድል በጣም ጠባብ እንደሆነ ይታመናል። ለሀገራችን፣ ለህዝባችን ሰላም፣ ለዓለማችን በሙሉ ሰላም፣ ሁላችሁም በያላችሁበት ቦታ መቼም ሁልጊዜም ሰላማችሁ እንዲበዛ እንመኛለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በዚሁ የዛሬን ፕሮግራሜን አጠናቀቃለሁ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።